Iran is moving fast. በጂኦፖለቲካዊ ትግል ውስጥ እንደ አንዱ የወሳኝ ድል መለኪያ ይቆጠራል። ሰላም ወይስ ዘላለማዊ አለመረጋጋት? የአካባቢው ውጥረት ወደማይቀለበስ አደገኛ ምዕራፍ ተሸጋግሯል። በመካከለኛው ምስራቅ ሰማይ ስር የጂኦፖለቲካዊ መድረኩ እንደ አንድ ግዙፍና ውስብስብ የቼዝ ጨዋታ ተሰናድቷል። ይሁን እንጂ ይህ ጨዋታ በሕግና በስርዓት የሚመራ ሳይሆን በደም በብረትና በህልውና ስጋት የሚዘወር ነው። ባለንበት ወቅት መላው ዓለም አይኑን ወደዚህ አካባቢ የተከለው በቀጠናው ታሪክ ውስጥ ታይቶ የማይታወቅ የኃይል ሽግግርና የጥቅም ግጭት እየተካሄደ በመሆኑ ነው። ከድንበር ማለፊያ ግጭቶች እስከ ዘመናዊው የሳይበርና የቴክኖሎጂ ፍጥጫ ድረስ መካከለኛው ምስራቅ ለዓለም ሀያላን የስትራቴጂክ ሙከራና የኃይል ማሳያ ማዕከል ሆኗል። በዚህ መድረክ ላይ የታላቁ እስራኤል ፕሮጀክት እንደ አንድ የረጅም ጊዜ የጂኦፖለቲካዊ ምኞትና የደህንነት ስትራቴጂ ይነሳል። ይህ ዕቅድ የቀጠናውን ካርታ ከአድማስ እስከ አድማስ ለማዋቀር ያለመ ተጽዕኖን በአንድ የኃይል ማዕከል ስር ለማሰባሰብ የሚደረግ ጥረት ነው። ይሁን እንጂ ይህ ፍላጎት በቀጠናው ሰማይ ላይ እንደ ጠንካራ ማዕበል ከሚታየው የኢራን ስትራቴጂያዊ ጥንካሬና እልህ አስጨራሽ ተቃውሞ ጋር ሲጋጭ የአካባቢው ውጥረት ወደማይቀለበስ አደገኛ ምዕራፍ ተሸጋግሯል። ኢራን እንደ ዋና መሰናክል በመቆም የኃይል ሚዛኑን ለማስተካከልና የቀጠናውን የደህንነት መዋቅር ለመቅረጽ የምታደርገው ጥረት ሁኔታውን ከቀላል አለመግባባት ወደ ውስብስብ የህልውና ጦርነት አዙሪት ቀይሮታል። ይህ ትግል በድንበር ላይ የሚካሄድ የሁለት ኃይሎች ፍጥጫ ብቻ አይደለም። የአካባቢውን የወደፊት ዕጣ ፈንታ የሚወስን የዘመናት ታሪካዊ መስተጋብር የሚፈተንበት ትልቅ የፖለቲካ መድረክ ነው። ዛሬ ላይ የደህንነት ዳይሌማው ሀገራትን በጥርጣሬ አዙሪት ውስጥ ሲያስራቸው፣ የውክልና ጦርነቶች ግጭቱን ወደ ሶስተኛ ወገኖች መሬት እያሸጋገሩ፣ የኢነርጂ መስመሮች ቁጥጥር ደግሞ የኢኮኖሚ ጦርነትን ከወታደራዊ ግጭት ጋር አዋህደውታል። ከነዚህ ሁሉ በላይ የቴክኖሎጂና የሳይበር ጦርነት የማይታይ ሰይፍ ሆነው የሀገራትን የነርቭ ማዕከላት በማጥቃት ጦርነትን የጦር ሜዳ ብቻ ሳይሆን የዲጂታል መሰረተ ልማት አደጋ አድርገውታል። ታዲያ በመካከለኛው ምስራቅ እየተከናወነ ያለው ይህ የኃይል ትግል ወዴት እያመራ ነው? ታላቁ እስራኤል የተሰኘው ህልም በኢራን ስትራቴጂያዊ መሰናክል ሲገታ ቀጠናው የሚጠብቀው ዕጣ ፈንታስ ምን ሊሆን ይችላል? ሰላም ወይስ ዘላለማዊ አለመረጋጋት? የዛሬው ሳሎን ተረካችን የአካባቢውን የጂኦፖለቲካዊ መልክዓ ፖለቲካ መሰረታዊ ነጥቦች፣ የስትራቴጂ ግጭቶችና የቀጠናዊ የበላይነት ምኞቶችን ከስሩ በመፈተሽ የመካከለኛው ምስራቅን የወደፊት ጉዞ የሚጠቁሙ ምልክቶችን በዝርዝር ለማስቃኘት የምንሞክርበት ይሆናል። አብራችሁን ሁኑ። የቾይዝ ውሃ እህት ኩባንያ ማይ ቾይዝ ሪል ስቴት በመሃል አዲስ አበባ ከጋዜቦ አደባባይ ወደ አፍሪካ ህብረት በሚወስደው የዲፕሎማቶች መንገድ ወልደው ከብደው እፎይ ብለው የሚኖሩበት ቤት አቅርቦሎታል። የተናጠል ካርታ የወጣላቸው ባለ 2 እና ባለ 3 መኝታ ቤቶችን ውብ አድርጎ እየገነባ ነው። 50 በመቶ የባንክ ብድር የተመቻቸለትን ቤት የራሱ ያድርጉ። ከማይ ቾይዝ ሪል ስቴት ለትውልድ የሚተላለፍ ጥሪት እንዲያኖሩ በ0979 79 15 79 ይደውሉ። ይመርጡናል እንጂ አያወዳድሩንም። ማይ ቾይዝ ሪል ስቴት በእጅራ ደራመት ወመናስ ኢላ ምን عند الله العزيز الحكيم። የስትራቴጂ ግጭት በመካከለኛው ምስራቅ የጂኦፖለቲካዊ መድረክ ላይ የሚንጸባረቀው የመንግስታት ፍላጎት በወታደራዊ በዲፕሎማሲያዊና ስነ ልቦናዊ ግንባሮች በሚጋጭበት ተለዋዋጭ ሂደት ነው። ይህ ግጭት ቀላል የድንበር አለመግባባት ወይም የጊዜያዊ የኃይል ፍላጎት አይደለም። ይልቁንም የረጅም ጊዜ የቀጠናዊ አቅምን ለመወሰን የሚደረግ መሰረታዊ የህልውና ትግል ነው። የስትራቴጂ ግጭቱ ዋነኛ መገለጫ በሆነው በዚህ ሂደት ውስጥ ተቀናቃኝ ኃይሎች አቅማቸውን ለማንጸባረቅና ተጽዕኖ ለመፍጠር የሚጠቀሙባቸው ስልቶች እጅግ ውስብስብና እርስ በርስ የተያያዙ ናቸው። በዚህ ስትራቴጂ ግጭት ማዕከል ውስጥ የሚገኘው ዋነኛው ተለዋዋጭ ሁኔታ የአንድ ወገን ስትራቴጂያዊ እንቅስቃሴ በሌላኛው ወገን ዘንድ እንደ ስጋት መታየቱ ነው። ይህ የደህንነት ዳይሌማ በመባል የሚታወቀው እውነታ ኃይሎች በየጊዜው ወታደራዊ ዝግጅታቸውን እንዲያሳድጉና አዳዲስ የመከላከያ ስልቶችን እንዲቀይሱ ይገፋፋቸዋል። ግጭቱ በኢንዱስትሪ በቴክኖሎጂና በመረጃ ልውውጥ መስኮች የተስፋፋ ሲሆን እያንዳንዱ ወገን የራሱን ስትራቴጂያዊ ጥልቀት ለማረጋገጥ ከዓለም አቀፍ ኃይሎች ጋር የጠበቀ ትስስር ይፈጥራል። ይሁን እንጂ የዚህ ግጭት አንኳር ነጥብ የኃይል ሚዛንን ለመጠበቅ ሳይሆን የቀጠናውን የፖለቲካና የደህንነት መዋቅር በራሱ ፍላጎት መሰረት ዳግመኛ ለማዋቀር የሚደረግ ጥረት ነው።
በስትራቴጂክ ደረጃ የግጭት በዘመናዊ ጦርነት መንገዶች ማለትም በሳይበር ጥቃቶች፣ በድሮን ቴክኖሎጂና በኢኮኖሚያዊ ማዕቀቦች የሚገለጽ ነው። ነገር ግን ከነዚህ ሁሉ በላይ ግጭቱ በአይዲዮሎጂያዊና በፖለቲካዊ መሰረት ላይ የተገነባ በመሆኑ የመፍትሄ ሐሳቦችም ሆኑ የድርድር መንገዶች ውስብስብ እንዲሆኑ አድርጓቸዋል። እያንዳንዱ ተዋናይ የራሱን ህልውናና የበላይነት ለማረጋገጥ በቀጥታ ከመጋጨት ይልቅ በአካባቢው ያሉ አጋሮችንና ወኪል ኃይሎችን በመጠቀም ግጭቱን ወደ ረጅም ጊዜ የማዳከም ወይም ዋር ኦፍ አትሪሽን ስልት ይለውጠዋል። በውጤቱም የመካከለኛው ምስራቅ የስትራቴጂክ መድረክ የኃይል ሚዛኑ ሁልጊዜም በአደጋና በተስፋ መካከል እየዋለለ የሚገኝበት የዓለም አቀፍ ትኩረት ማዕከል ሆኖ ይቀጥላል። የቀጠናዊ የበላይነት ምኞት በዋናነት የሚገለጸው በሶስት መሰረታዊ ምሰሶች ላይ ነው። አንደኛው የስትራቴጂያዊ መድረክ ቁጥጥር ሲሆን ይህ የመሬት አቀማመጥን፣ የባህር በርንና የንግድ መስመሮችን በበላይነት የመያዝ ፍላጎትን ያካትታል። በቀጠናው ውስጥ ያሉ ተጽዕኖ ፈጣሪ ሀገራት እነዚህን መስመሮች በመጨምደድ የኢነርጂ ፍሰትን በመቆጣጠር ረገድ እንደ ዋነኛ የመደራደሪያ አቅም ይጠቀሙባቸዋል። ሁለተኛው ምሰሶ የአጋርነት መረብ ግንባታ ነው። ሀገራት በቀጠናው ውስጥ ያላቸውን የበላይነት ለማጠናከር ተመሳሳይ ፍላጎት ካላቸው ሀገራት ጋር በወታደራዊና ፖለቲካዊ ስምምነቶች ይተሳሰራሉ። ይህ አካሄድ በቀጠናው ውስጥ የተለያየ ኃይል አስተላለፍ እንዲፈጠርና የኃይል ሚዛኑን ለማስተካከል በሚደረገው ጥረት ላይ ከፍተኛ ተጽዕኖ ይፈጥራል። ሶስተኛውና ምናልባትም በጣም ውስብስብ የሆነው ምሰሶ የሶፍት ፓወር ወይም የባህልና የፖለቲካ ተጽዕኖ ነው። ይህ ሂደት የሚፈጸመው በዲፕሎማሲያዊ ግንኙነቶች፣ በሚዲያ ተጽዕኖና በቀጠናው ባሉ ማህበረሰቦች ዘንድ ተቀባይነትን በማግኘት ነው። ይሁን እንጂ የቀጠናው የበላይነት ምኞት እጅግ አስቸጋሪ የሚያደርገው ጉዳይ ብዙ ሀገራት በአንድ ጊዜ ለዚሁ ዓላማ መጋፋታቸው ነው። ይህ ሲሆን በቀጠናው ውስጥ የሁልጊዜ ኃይል ሽኩቻ ይፈጠራል። አንዱ ወገን ያገኘው የፖለቲካ ድል ለሌላው የደህንነት ስጋት በመሆኑ ውጥረቱ ሊበርድ የማይችልበት ደረጃ ላይ ይደርሳል። ይህ የፉክክር ሂደት ሀገራትን በየጊዜው ወታደራዊ አቅማቸውን እንዲያሳድጉ፣ በዘመናዊ የጦር መሳሪያዎች ላይ ኢንቨስት እንዲያደርጉና የአካባቢውን የፖለቲካ ሁኔታ ለመቀየር እንዲሞክሩ ያስገድዳቸዋል። በውጤቱም የቀጠናዊ የበላይነት ምኞት በመካከለኛው ምስራቅ ውስጥ ሰላምን ለማምጣት የሚደረጉ ጥረቶችን ከማወሳሰቡም በላይ የቀጠናውን የወደፊት ዕጣ ፈንታ በአንድ ወጥ የኃይል ማዕከል ሳይሆን በተለዋዋጭና ባልተረጋጋ የፉክክር ስሜት ውስጥ እንዲቆይ አድርጎታል። በመካከለኛው ምስራቅ የጂኦፖለቲካዊ ውጥረት ማዕከል ውስጥ ከወታደራዊና ከአይዲዮሎጂያዊ ትግሎች ጎን ለጎን የኢነርጂና የንግድ መስመሮች ቁጥጥር እጅግ ወሳኝ የሆነ የስትራቴጂ ግጭት መድረክ ነው። ይህ ጉዳይ በቀላሉ የንግድ ልውውጥ ሳይሆን የመካከለኛው ምስራቅን የኃይል ሚዛን የሚወስንና የዓለምን ኢኮኖሚ የደም ስር የሚቆጣጠር ወሳኝ የስትራቴጂክ ንብረት ነው። የዓለም የነዳጅና የጋዝ ክምችት በከፍተኛ መጠን የሚገኝበት ይህ ክልል እነዚህን ሀብቶች ወደ ዓለም ገበያ የሚያጓጉዙትን የባህርና የምድር መስመሮች ለመቆጣጠር በሚደረግ ፉክክር የተሞላ ነው። የዚህ የቁጥጥር ትግል ዋነኛ ማዕከል የሆኑት እንደ ሆርሙዝና ባብኤል መንደብ ያሉት ጠባብ የባህር መተላለፊያዎች ናቸው። እነዚህ ቦታዎች ለአንድ ሀገር የበላይነት መስፈን ወሳኝ የድርድር አቅም የሚሰጡ ናቸው። አንዲት ሀገር እነዚህን መተላለፊያዎች መቆጣጠር ከቻለች በዓለም ኢኮኖሚ ላይ የፈለገችውን ያህል ጫና መፍጠር ትችላለች። ለዚህም ነው ሀገራት የባህር ኃይል አቅማቸውን በማሳደግ በቀጠናው ውስጥ ባሉ ደሴቶችና ወታደራዊ ጣቢያዎችን በመገንባት እንዲሁም የአካባቢውን የባህር ዳርቻዎች በክትትል ስር በማድረግ የኢነርጂ ኮሪደሮችን ለመቆጣጠር ከፍተኛ ፉክክር የሚያደርጉት። ይህ አካሄድ በራሱ ሌላኛው ወገን ለራሱ ደህንነትና ለኢኮኖሚ ጥበቃ ሲል ተመሳሳይ ስልቶችን እንዲከተል በማድረግ ቀደም ሲል የተጠቀሰውን የደህንነት ዳይሌማ በባህር ኃይል ላይ እንዲስፋፋ ያደርገዋል። ከዚህም በላይ የኢነርጂና የንግድ መስመሮች ቁጥጥር ከባህር ተሻግሮ ወደ ምድር መሰረተ ልማትና የቧንቧ መስመሮች ዘልቋል። የነዳጅና የጋዝ ማስተላለፊያ መስመሮችን በስትራቴጂክ መንገድ መዘርጋት ወይም መዝጋት በቀጠናው ውስጥ ያሉ ሀገራትን የፖለቲካና የዲፕሎማሲ አቅም ለመወሰን ያገለግላል። ሀገራት በቀጠናው ውስጥ ያላቸውን የኢኮኖሚ ተጽዕኖ ለማጠናከር የንግድ መስመሮችን ወደ ራሳቸው በማዘዋወር ወይም የጠላትን የኢኮኖሚ መስመር በማወቅ የጂኦፖለቲካዊ ግጭትን ወደ ኢኮኖሚያዊ ጦርነት እንዲቀየር አድርገውታል። ማዕቀቦች፣ የኢኮኖሚ ክልከላዎችና የንግድ አጋርነት ስምምነቶች በዚህ ሂደት ውስጥ የፖለቲካ መሳሪያ ሆነው ያገለግላሉ። በውጤቱም የኢነርጂና የንግድ መስመሮች ቁጥጥር ትግል በመካከለኛው ምስራቅ ውስጥ ያለውን የጂኦፖለቲካዊ ግጭት ከፖለቲካዊ ምኞት ወደ ተግባራዊ የህልውና ትግል ቀይሮታል። አገራት የኢነርጂ መስመሮቻቸውን ለመጠበቅ ሲሉ የሚወስዷቸው እርምጃዎች በሌላኛው ወገን ዘንድ እንደ ስጋት በመታየታቸው
ቀጠናው በቋሚነት በሚቀያየርና ባልተረጋጋ የፉክክር ስሜት ውስጥ እንዲቆይ ሆኗል። በመጨረሻም ይህ የኢኮኖሚ መስመሮችን የመቆጣጠር ፍላጎት ለቀጠናው ሀገራት የኢኮኖሚ ብልጽግናን ከመገንባት ይልቅ በዘላቂ ያለመረጋጋትና በቁሳዊ ውድመት ውስጥ እንዲገዙ በማድረግ ለዓለም ሀያላን የጣልቃ ገብነት ሰበብ ሆኖ ቀጥሏል። የመካከለኛው ምስራቅ የጂኦፖለቲካዊ መድረክን ከባህላዊ የኃይል ሚዛን ወደ ዘመናዊ የቴክኖሎጂ የበላይነት መሸጋገር የቀጠናውን የጦርነት ስልት መሰረታዊ መርሆች ቀይሮታል። ቴክኖሎጂን እንደ ስትራቴጂያዊ መሳሪያ መጠቀም ማለት ከወታደራዊ ብዛትና ከሰው ኃይል ክምችት ይልቅ በቅድመ ይሁንታና በቴክኖሎጂ ጥራት ላይ የተመሰረተ የበላይነትን መገንባት ማለት ነው። ይህ ሂደት ሀገራት በሳይንሳዊ እድገት፣ በአርቲፊሻል ኢንተለጀንስ፣ በድሮን ቴክኖሎጂና በላቀ የመከላከያ ስርዓቶች አማካኝነት የቀጠናውን የኃይል ሚዛን እንደፈለጉ እንዲቀይሩ ያስችላቸዋል። በውጤቱም ቴክኖሎጂ ለጦርነት ማሸነፊያነት ብቻ ሳይሆን ለፖለቲካዊና ዲፕሎማሲያዊ ድርድር እንደ ዋና መመዘኛ መቆጠር የጀመረበት ወቅት ላይ ደርሰናል። የቴክኖሎጂ የበላይነትን እንደ ስትራቴጂያዊ መሳሪያ መመልከት የሚያስፈልገው ይህ አቅም የጦርነትን ተፈጥሮ ከመለወጡም ባሻገር የግጭቱን ዋጋና ስጋት የሚወስን በመሆኑ ነው። ሀገራት በላቀ የድሮን ቴክኖሎጂና በሰው አልባ የባህር ላይ ተሽከርካሪዎች ላይ የሚያደርጉት ከፍተኛ ኢንቨስትመንት በቀጥታ የሰው መስዋዕትነት ሳይኖርበት ጠላትን በተዋጣለት ኢላማ ለመምታት ያስችላቸዋል። ይህ አቅም በራሱ በቀጠናው ውስጥ ያለውን የኃይል ሚዛን በማዛባት አነስተኛ ወታደራዊ አቅም ያላቸው ቡድኖች እንኳን በትክክለኛ የቴክኖሎጂ መሳሪያዎች ታግዘው ትልልቅ ወታደራዊ ኃይሎችን የመፈታተን ወይም የማዳከም አቅም እንዲኖራቸው አድርጓል። በዚህም የተነሳ የቴክኖሎጂ መገኘት የቀጠናውን የጂኦፖለቲካዊ መድረክ ባልተጠበቁና እጅግ በተወሳሰቡ የኃይል ፍጥጫዎች እንዲሞላ አድርጎታል። ከዚህም በላይ የቴክኖሎጂ ስትራቴጂያዊ ሚና በቀጠናው ሀገራት መካከል ያለውን የቴክኖሎጂ ፉክክር በማባባስ የደህንነት ስጋቱን ከምንም በላይ ከፍ አድርጎታል። አንድ ሀገር የራሷን የቴክኖሎጂ አቅም ለማሳደግ የምታደርገው ጥረት በሌላኛው ወገን ዘንድ እንደ ህልውና ስጋት በመታየቱ ቀጠናው ሁሌም አዳዲስና ይበልጥ አደገኛ የጦር መሳሪያዎች ወደ መድረክ በሚወጡበት የጥርጣሬ አዙሪት ውስጥ እንዲቆይ ሆኗል። ይህ የቴክኖሎጂ ፉክክር ሀገራትን በየጊዜው በሳይንሳዊ ምርምርና በወታደራዊ ኢንዱስትሪ ላይ ኢንቨስት እንዲያደርጉ በማስገደድ የቀጠናውን የኢኮኖሚ ሀብት ለጦርነት ዝግጅት እንዲውል ያደርገዋል። በመጨረሻም ቴክኖሎጂን እንደ ስትራቴጂያዊ መሳሪያ መጠቀም የቀጠናውን ደህንነት መዋቅር ከመጠበቅ ይልቅ በዘላቂ የቴክኖሎጂ ፉክክርና በቋሚ የስትራቴጂ ግጭት ውስጥ እንዲቆይ በማድረግ ለዘላቂ ሰላምና ብልጽግና የሚደረጉ ጥረቶችን ከማወሳሰቡም በላይ ቀጠናውን ለዓለም ሀያላን የቴክኖሎጂና የወታደራዊ ሙከራ መድረክ አድርጎት ቀጥሏል። የሳይበር ጦርነት በመካከለኛው ምስራቅ የጂኦፖለቲካዊ ግጭት ውስጥ እንደ ዘመናዊው ዘመን የማይታይ ሰይፍ የሚቆጠር የሀገራትን የነርቭ ማዕከላት በቀጥታ የሚያጠቃ ወሳኝ መሳሪያ ነው። የዚህ ጦርነት ተፈጥሮ ከባህላዊው በቦምብና በወታደራዊ ኃይል ከሚደረግ ጥቃት የሚለየው ጥቃቱ በአንድ ሀገር ዲጂታልና መሰረተ ልማት አውታሮች ላይ በማተኮሩ ነው። የሀገር የነርቭ ማዕከላት ስንል ለሀገር ህልውና ወሳኝ የሆኑትን የኤሌክትሪክ ኃይል አቅርቦት፣ የውሃና የፍሳሽ ማስወገጃ ስርዓቶች፣ የፋይናንስ ተቋማትን ላብነትም ባንኮችን እንዲሁም የጤናና የትራንስፖርት መረቦችን ያጠቃልላል። የዚህ የሳይበር ጥቃት ዋና ግብ የጠላትን ማህበራዊና ፖለቲካዊ መረጋጋት ማናጋት ነው። ለምሳሌ ያህል አንድ ጠላት ኃይል የሌላውን ሀገር የኤሌክትሪክ ማከፋፈያ ጣቢያዎችን በሳይበር ጥቃት በማውደም መላውን ከተማ ወይም ክልል በጨለማ ውስጥ እንዲገባ ማድረግ ይችላል። ይህ እርምጃ በህዝቡ ዘንድ ከፍተኛ ፍርሃትን፣ መደናገጥንና በየራሳቸው መንግስት ላይ እምነት የመጥፋት ስሜትን ይፈጥራል። በተመሳሳይ የፋይናንስ ስርዓቱን ማጥቃት ማለት የሀገሪቱን ኢኮኖሚ ከማስተጓጎል ባለፈ በባንኮች ላይ የሚፈጠረውን አለመረጋጋት በመጠቀም ሀገሪቱን ወደ ኢኮኖሚያዊ ውድቀት መግፋት ይቻላል። የነርቭ ማዕከላትን ማጥቃት ማለት የሀገሪቱን የዕለት ተዕለት እንቅስቃሴና የመተዳደሪያ መሰረቶችን በአጭር ጊዜ ውስጥ ሽባ ማድረግ ማለት ነው። ከዚህም በላይ የሳይበር ጦርነት እንደ መረጃ ጦርነት ሆኖ በማገልገል የህዝብን አስተሳሰብ የመቅረጽ አቅምም አለው። የውሸት መረጃዎችን በዲጂታል መገናኛዎች አማካኝነት በማሰራጨት በሀገር ውስጥ ያሉ የፖለቲካ ቡድኖችን እርስ በርስ ማጋጨት ወይም በመንግስትና በህዝብ መካከል መተማመን እንዲቀንስ ማድረግ ይቻላል። ይህ የነርቭ ማዕከል ጥቃት አካላዊ ጉዳት ሳያስከትል የሀገሪቱን የውስጥ መረጋጋት ስለሚሸረሽር በጂኦፖለቲካዊ ትግል ውስጥ እንደ አንዱ የወሳኝ ድል መለኪያ ይቆጠራል። በተለይም ሀገራት በሳይበር አቅማቸው ላይ ኢንቨስት ሲያደርጉ የጠላትን የነርቭ ማዕከል ማጥቃት የሚችሉበትን ዲጂታል ሚሳኤል የመያዝ ያህል ትልቅ ስትራቴጂያዊ ጥቅም እንደሚያገኙ ያምናሉ።
መጨረሻም የሳይበር ጥቃቶች ስውርነት ለዲፕሎማሲያዊ መድረኩ እጅግ አደገኛ ነው። አንድ የሳይበር ጥቃት ሲደርስ ጥቃቱ በየትኛው መንግስት ወይም በየትኛው የሃከር ቡድን እንደተፈጸመ ማረጋገጥ እጅግ አስቸጋሪ በመሆኑ የተጠቃችው ሀገር አጸፋዊ እርምጃ ለመውሰድ ትቸገራለች። ይህ የጥርጣሬና የፍርሃት አየር ሀገራትን በየጊዜው ለሳይበር መከላከያ ስርዓት ግንባታ ከፍተኛ በጀት እንዲያወጡ በማስገደድ በቴክኖሎጂው ዘርፍ ውስጥ ያለውን የጦር መሳሪያ ውድድር ይበልጥ እንዲባባስ ያደርገዋል። ስለዚህ የሳይበር ጦርነት የነርቭ ማዕከሉን በማጥቃት የቀጠናውን የጂኦፖለቲካዊ መድረክ ወደ አንድ የተወሳሰበ የማይታይና ዘላለማዊ የመከላከያና የጥቃት አዙሪት ውስጥ ከቷል። የመካከለኛው ምስራቅ የጂኦፖለቲካዊ መድረክ በዘመናዊው ዓለም የቴክኖሎጂ አቅም መጎልበት ምክንያት ወደ አዲስና ይበልጥ ውስብስብ የሆነ የጦርነት መልክ እየተሸጋገረ ይገኛል። ይህ የለውጥ ሂደት የባህላዊውን ድንበርን የመጠበቅና የጦር መርከቦችን የማሰማራት ስልት በስውርና በሳይበር አቅም ወደሚመራ የማይታይ የህልውና ትግል ቀይሮታል። በቀጠናው ውስጥ የሚታየው የጦርነት አዲስ መልክ ወታደራዊ ጥቃትን ከቴክኖሎጂ ከኢኮኖሚ ማዕቀብና ከመረጃ ጦርነት ጋር በማዋሃድ የደህንነት ስጋትን ከመቼውም ጊዜ በላይ ለሀገራት ሉዓላዊነትና ለህዝቦቻቸው መረጋጋት የከፋ አድርጎታል። በአሁኑ ወቅት የደህንነት ስጋት ማለት በአንድ ወገን የሚሰነዘር የቦምብ ጥቃት ብቻ ሳይሆን የሀገር የዲጂታል ነርቭ ስርዓት በአንድ ጊዜ እንዲዘጋ ወይም የተሳሳተ መረጃ በማሰራጨት በሀገር ውስጥ መረጋጋት ላይ ብጥብጥ እንዲፈጠር ማድረግ ነው። ይህ የጦርነት አዲስ መልክ የሚያመጣው ትልቁ ፈተና የጥቃቱን ምንጭ ለይቶ ማወቅ አለመቻል ነው። በባህላዊ ጦርነት አንድ ሀገር በሌላ ሀገር ላይ ጥቃት ስትሰነዝር ጥቃቱ ከየት እንደመጣ ግልጽ ነው። አጸፋዊ እርምጃ ለመውሰድም ህጋዊና ዲፕሎማሲያዊ መንገድ አለው። ሆኖም በሳይበርና በስውር የቴክኖሎጂ ጥቃቶች ጥቃቱን የፈጸመው ማን እንደሆነ በእርግጠኝነት ለማረጋገጥ የሚፈጀው ጊዜና የሚጠይቀው ውስብስብ ምርመራ ለተጠቃችው ሀገር የደህንነት ዋስትናን ያሳጣል። ይህ ሁኔታ የመተማመን ማጣት ቀውስን በመፍጠር ቀጠናውን በቋሚነት በሚቀያየርና ባልተረጋጋ የጥርጣሬ አዙሪት ውስጥ ይቆልፈዋል። ሀገራት ለዚህ አዲስ የጦርነት መልክ ለመዘጋጀት በሚያደርጉት ጥረት መላውን የኢኮኖሚ ሀብታቸውን ለቴክኖሎጂ መከላከያና ለሳይበር ደህንነት መዋል ግድ ብሏቸዋል። ይህ ደግሞ ቀደም ሲል የነበረውን የደህንነት ዳይሌማ በቴክኖሎጂው ዘርፍ እንዲባባስ አድርጎታል። የመካከለኛው ምስራቅ የኃይል ሚዛን አሁን ካለበት የለውጥ ምዕራፍ አንጻር ሲታይ የኢራን ሚና የጂኦፖለቲካዊ መድረኩን አቅጣጫ የሚወስን ዋነኛ ተለዋዋጭ ሆኖ ይወጣል። ይህ የለውጥ ሂደት በአንድ በኩል እስራኤልና አጋሮቿ ቀጠናዊ ተጽዕኖአቸውን ለማስፋት የሚያደርጉት ጥረት፣ በሌላ በኩል ደግሞ ኢራን ይህን ስልታዊ መስፋፋት ለመግታት የምትከተለው እልህ አስጨራሽ አካሄድ የሚጋጩበት ማዕከል ነው። የዚህ ምዕራፍ ፈተናዎችና የኢራን ተሳትፎ በዋናነት በሚከተሉት ነጥቦች ይቃኛሉ። በመጀመሪያ ደረጃ የለውጡ ዋና ፈተና የሚመነጨው እስራኤል የቀጠናውን የደህንነት መዋቅር ከኢራን ተጽዕኖ ለማጽዳት ከምትከተለው የቀጥታና የዜሮ ድምር ስትራቴጂ ነው። ይህ ስትራቴጂ ኢራንን እንደ ዋና የቀጠናው አለመረጋጋት ምንጭ በመፈረጅ የኢኮኖሚ ማዕቀቦችንና ወታደራዊ ጫናዎችን በማጣመር አቅሟን ለመሸርሸር ይሞክራል። ይሁን እንጂ ኢራን ለዚህ ፈተና የሰጠችው ምላሽ በቀጥታ ከመጋጨት ይልቅ በአካባቢው ባሉ አጋር ኃይሎችና በወታደራዊ ስልቶች አማካኝነት የሚደረግ የረጅም ጊዜ የመቋቋም ስልት ነው። ይህ አካሄድ እስራኤል ያቀደችውን የቀጠናዊ የበላይነት ምኞት እውን እንዳይሆን በማድረግ ፕሮጀክቱን ወደ ውድና አድካሚ የጂኦፖለቲካዊ አዙሪት ቀይሮታል። ሁለተኛው የኢራን ሚና የሚገለጸው በቀጠናዊ ስትራቴጂያዊ ጥልቀት ግንባታዋ ነው። ኢራን በቀጠናው ውስጥ የራሷን የደህንነት መረብ በመዘርጋት የትኛውንም የውጭ ጣልቃ ገብነት በቀላሉ ሊቋቋሙ የሚችሉ የምስራቅ አጋርነት አውታሮችን ገንብታለች። ይህ የትስስር መረብ ኢራን በአስቸጋሪ የጦርነት ጊዜያት ውስጥ እንኳ የመረበሻ አቅሟን እንድትጠብቅ ያስችላታል። በዚህም የተነሳ እስራኤል የምታደርገው ወታደራዊ ኦፕሬሽን ኢራንን ከመግታት ይልቅ የቀጠናውን የደህንነት መዋቅር ይበልጥ በማወሳሰብ ለተጨማሪ ቀውስ በር የሚከፍት ሆኗል። የኢራን መዳከም ለእስራኤል እቅድ ወሳኝ ቢሆንም የኢራን ስትራቴጂያዊ ጥንካሬ ግን ይህንን ዓላማ አክሽፎታል። ሶስተኛ የኢራን ሚና በአይዲዮሎጂያዊና በወታደራዊ ዝግጁነት መካከል ያለውን ትስስር ያጎላል። ኢራን የምትከተለው የፖለቲካ መስመር የቀጠናውን ሉዓላዊነት ከምዕራባውያን ተጽዕኖ መከላከል ላይ የተመሰረተ በመሆኑ በቀጠናው ውስጥ ያሉ ብዙ ህዝቦች ዘንድ ተቀባይነትን እንድታገኝ ያስችሏታል። ይህ አይዲዮሎጂያዊ ተጽዕኖ እስራኤል በቀጠናው ውስጥ በወታደራዊ ኃይል ብቻ ልታሸንፈው የማትችለው ትልቅ ፈተና ነው። ኢራን በዚህ ሂደት የምትጫወተው ሚና የኃይል ሚዛኑን ከወታደራዊ ቴክኖሎጂ ወደ ፖለቲካዊና ማህበራዊ ተጽዕኖ በማሸጋገር የቀጠናውን የጂኦፖለቲካ ካርታ በእጅጉ ለውጦታል። በመጨረሻም የለውጡ ፈተናዎች በኢራንና በአሜሪካ እስራኤል ጥምረት መካከል ባለው የኃይል ሽኩቻ ውስጥ መታየታቸው የማይቀር ነው። ይህ ትግል የቀጠናውን መረጋጋት ከማምጣት ይልቅ ውስብስብ የሆነ የደህንነት ቀውስ በመፍጠር ለፕሮጀክቱ ስኬት የሚያስፈልገውን አካባቢ መፍጠር ተስኗቸዋል።
የኢራን መኖሪያና ተጽዕኖ በአካባቢው ለሚከናወኑ ማናቸውም የፖለቲካ ለውጦች ዋነኛ መለኪያ በመሆን የቀጠናውን የወደፊት ዕጣ ፈንታ በአንድ ወጥ የበላይነት ሳይሆን በተለዋዋጭና ባልተረጋጋ የፉክክር መድረክ ውስጥ እንዲቆይ አድርጎታል። የመካከለኛው ምስራቅ ጂኦፖለቲካ በአሁኑ ወቅት በአንድ ወሳኝ መስቀለኛ መንገድ ላይ ይገኛል። የታላቁ እስራኤል ፕሮጀክትና የኢራን ስትራቴጂያዊ መገዳደር የሚፈጥሩት መስተጋብር ቀጠናውን ከቀላል የኃይል ሽኩቻ ወደ ተወሳሰበና ሁለገብ የሆነ የህልውና ትግል አሸጋግሮታል። ይህ ትግል በወታደራዊ ግጭት ብቻ ሳይሆን በኢኮኖሚያዊ በላይነት፣ በዲፕሎማሲያዊ ጥምረቶችና በአይዲዮሎጂያዊ ተጽዕኖዎች የታጀበ የቀጠናውን የወደፊት ዕጣ ፈንታ በአዲስ መልክ የሚቀርጽ ነው። በመሰረቱ እስራኤል በቀጠናው ውስጥ የስትራቴጂያዊ በላይነትን ለመቀዳጀት የምታደርገው ጥረት ከኢራን እልህ አስጨራሽ ተቃውሞ ጋር ሲጋጭ የቀጠናውን የኃይል ሚዛን በማናጋት አዳዲስ ቀውሶችን መፍጠሩ የማይቀር ሆኗል። ኢራን እንደ ዋነኛ የስትራቴጂ መሰናክል ለዚህ ፕሮጀክት ስኬት የሚያስፈልገውን አካባቢ መፍጠር ተስኗቸዋል ብቻ ሳይሆን በቀጠናው ውስጥ ያለውን የኃይል አስተላለፍ በመቀየርና አዳዲስ የትስስር መረቦችን በመዘርጋት የቀጠናውን የጂኦፖለቲካዊ ካርታ በእጅጉ ለውጠዋለች። በሌላ በኩል ይህ ትግል የቀጠናውን መረጋጋት ከማምጣት ይልቅ ውስብስብ የሆነ የደህንነት ዳይሌማን በማባባስ ተዋናዮቹ በዘላቂ ሰላምና በህልውና ጦርነት መካከል እንዲዋልሉ አስገድዷቸዋል። ከዚህም በላይ የዚህ የጂኦፖለቲካዊ ፉክክር ውጤት የሚያሳየው የመካከለኛው ምስራቅ የወደፊት ዕጣ ፈንታ በአንድ ወገን የበላይነት ሳይሆን በተለዋዋጭና ባልተረጋጋ የኃይል ተጋድሎ ውስጥ እንደሚቆይ ነው። የዓለም አቀፍ ኃይሎች ጣልቃ ገብነትም ቢሆን ይህንን መረን የለቀቀ የፉክክር ሂደት ከመግታት ይልቅ የቀጠናውን የደህንነት መዋቅር ይበልጥ በማወሳሰብ ለተጨማሪ ቀውሶች በር ከፋች ሆኗል። በመጨረሻም ይህ የኃይል ትግል ለቀጠናው ሀገራት የሚያስተምረው ትልቅ ትምህርት አለ። ይህም የስትራቴጂያዊ ግጭትና የበላይነት ፍላጎት የቀጠናውን ማህበራዊና ኢኮኖሚያዊ ብልጽግና ከመገንባት ይልቅ በዘላቂ ያለመረጋጋትና በቁሳዊ ውድመት ውስጥ እንደሚገዛ ነው። ስለሆነም ይህ የጂኦፖለቲካዊ አዙሪት የመካከለኛው ምስራቅን የወደፊት ጉዞ አሁንም ድረስ በጥርጣሬና በስጋት ውስጥ እንዲቆይ አድርጎታል። የቀጠናው ተዋናዮች እስካሁን ካሳዩት አቋም በመነሳት ይህ የስትራቴጂ ግጭት በቅርብ ጊዜ ውስጥ የመፍትሄ አቅጣጫ ሊይዝ የሚችልበት ምልክት አይታይም። ይልቁንም ግጭቱ እንደ ዘላለማዊ ማዕበል ሆኖ ቀጥሎ የቀጠናውን ጂኦፖለቲካዊ መድረክ በቋሚነት በሚቀያየርና ባልተረጋጋ የፉክክር ስሜት ውስጥ እንደሚያቆየው መገመት ይቻላል። ለወደፊቱ በዚህ የኃይል ትግል ውስጥ ትልቁ ፈተና ሆኖ የሚቀረው የቀጠናውን ደህንነትና የህዝቦቹን ጥቅም ከዚህ የፖለቲካ ዙሪት እንዴት ማላቀቅ ይቻላል የሚለው ጥያቄ ነው። ሰላም ለምድራችን።